ሰው ራቁቱን ሆኖ እንኳን ራቁትነቱ ላይ ይታሰብሽ ይችላል። ግን አጋንንታዊ መንፈስ ውስጣችን ካለ ልብስ ለብሶ ተከናንቦ ያለን ሕፃን ልጅ እንኳን ልንደፍር እንችላለን። ምንም ያልደረሰችን ጨቅላ የ3 የ1 ዓመት የ2 ዓመት የ3 ዓመት ሊደፍሩ ይችላሉ። ጤናማ አይምሮ ካለን ግን እንኳን የ3 የ4 ዓመት የደረሰችን ደርስ ምንም አይምሮ ውስጥ ላይ መጣ ይችላል። ለምን? ዋናው ልባችንና አይምሮአችን ነው። እሱን መስራት ካልቻልን እሱ ላይ መስራት ካልቻልን አጥሩ የልብስ ካደረግነው ሰው በሌለበት ላይ ልብሱን በጉልበት እናስወልቅና እንደፍራለን። አሜሪካ እያለ ኢትዮጵያ ቁጭ ብለሽ ልዘሙች ይችላልሽ በሀሳብ ሰውየው እኮ የለም አንቺ ስር ቁጭ ብሎ እያወጣ እያወረደ ማለት ነው። ስለዚህ ከልብስ ከፍ እንበል፣ ወደ አምላክ እሳቤ እንግባ። ዝሙት እንደዚህ አይነት ነገር የጭንቅላት ውጤት ነው። በእርግጥ በስርዓት ጤናማ ለምሳሌ አምላከውን አንተ እኔ ድንጋይም ላምልክ ምንም ላምልክ በቃ እኔ ሰው ነኝ ፈጠረኝ ማመልከው አምላክ ተሰተሪ ነው ያለኝ። እኔ በቃ ሴት በመሆኔ ተሰተሪ ሂጃብሽን አርጊ እንጂ ራቆትሽን ሄደሽ ወንድያ ማለሽ። አሁን ለምሳሌ አንተ ባለትዳር ነህ እኔ ባለትዳር አይደለሁም። አንተን እኔም ባየ ቁጥር ወይኔ ቆንጆ ሊሆን ይችላልው እኔም ባየ ቁጥር አንተ ዝሙት ላይ ወደከ ማለት ነው። ግን ይሄን አምላክ ይፈቅዳል ወይ? አንተ ማስተማር ያለብክ ሚዲያ ላይ ብዙ ጊዜ ነው አንተን ይከታተላል። አዋ ለኛ ይሄ ልሽው ትልቁ ቴዎሎጂያችን ይሄ አይደለም። ልብስ ተሸፈኝ አንተን ታፈኝ አልታፈኝ ቴዎሎጂያችን ይሄ ትልቁ አይደለም፣ መሰረታችን አይደለም። ይቅርታ አድርግልኝና መጽሐፍ ቅዱስ እንደዚህ አይልም ወይ ይላል። በስርዓት ተሸፈኑ ይላል። አዳምጪ። እሺ አዳምጪ። ለምን ይሄን አይተገብሩም ታዲያ ክርስቲያን ሴቶች? አዳምጪ። እሺ እኛ ነገርኩሽ፣ በስራ መልበስ ጤናማ ነው። ነገር ግን አየሩን ባገናዘበ ሁኔታ ስስ ሊለብሱ ይችላሉ። ከዛ በተለየ ሁኔታ ግን ለሰዎች መሰናከል ከሆኑ ተጠያቂ የሚሆኑት እነሱ ናቸው እንጂ እኛ አይደለንም ተጠያቂ የምንሆነው። ለምሳሌ ወደ ሀመር ብትሄጂ ሶሪ ሚስ እንትን እንዳላደርገው ብዛት ልብስ አይለብሱም። ታየሽ ራቁታቸውን ነው እንደዚህ እንትን ብለው ምናምን ነገር። እነሱ አሁን በአበረሰቡ ራሱ ስለለመደው ወይኔ ከሊት ልጅ ራቁቷን ወጣች ምናምን ተባብለው አይተቋቋሙባትም። ገባሽ? አይተቋቋሙባትም። እንዲህ ይኸው እንትኗን ሲታይ ጡቷ ሲታይ ይኸው ራቁቷን ተላይ ሳትለብስ እንኳን መሸፈን እንትናቸው ራሱ እየታየ ማለት ነው። ለምን? ሜንታሊቲያቸው የተገነባው ራቁት ከሆነ ዘለውጥ አባት የሚል እሳቤ የላቸው። አይሽ ከዚህ ከተራው ከዝሙት እኛ ከምናስበው ከፍ ብለዋል። ባህላቸው ያንን አዳፕት አድርጎት ነው ያደገው። ተረዳሽ? አንቺ አሁን እንደዛ እንደ ሀመር ሴት አውልቀሽ ብትሄጂ እብድነሽ ብሎ ብዙ ሰው አዲስ አበባ ላይ ሸሽሻላ። ብዙ ሰውም ይመለከትሻላ። ሀመር ብትሄጂ ግን እዛ ያለም ደንታውም አይደለም። ለምን? በዝሙት አያስበውም እዛ ያለው ማህበረሰብ። አገኘሽኝ? ስለዚህ ለዚህ ማህበረሰብ ቅድሚያ የሚያስፈልገው ልብስ ሳይሆን አምላክ ነው የሚያስፈልገው። አምላክ ነው የሚበልጠው። የሚሰናከልበትም አይደለም። ያ ልክ እንደዛ ስላያ ዘሎ አንቆ የሚደፍራትም አይደለም። ያ ማህበረሰብ አስተሳሰቡ ከፍ ያለ ስለሆነ። ስለዚህ አሁን ወደ ቶፒኩ እንመለስ። ክርስቲያን አህመድ እንኳን ደህና መጣ። ሶሪ ደጋግሜ ስላስቆምኩ። ኦኬ፣ ስለ ኩርሲው ሰምተህ ነበረ? አዎ እየሰማሁ ነበርና። ኦኬ፣ እኔ አንድ ሀሳብ አለኝ። ይፎይ ምንድን ነው? ኩርሲው ላይ ነው። አዳምጠኝ መጀመሪያ። ኦኬ፣ ማቅ መሰለኝ ነው። አላውቅም። ገብተህ ታውቃለህ ከዚህ በፊት? አላውቅም። እያዳመጥኩ ነው፣ እየተከታተልኩ ነው ሁሌ። እሺ ቀጥል። አሁን ብዙ ክርስቲያኖች እዛ እና ኢብሮ እና ሁሱ ጋር ይገባሉ
ሜንሽን አታድርግ። የራስን ሀሳብ ብቻ ቀጥል። እዚህ ምንድን ነው የፈለከው? ምን እናግዝ? እሱ ላይ ይገባል። ኢየሱስ ማለት አላህ ነው አይደለም? ኢየሱስ ማለት እሺ፣ በእናንተ ዘንድ አላህ ነው፣ በእኛ ዘንድ ነቢያችን ነው። እሺ፣ እናከብረዋለን። የሱ የሰራውን የሱስ ላይ እንከተለዋለን። አንሰድበውም፣ እናከብረዋለን። ነቢያችን አትከተሉትም። በላ ነበር፣ ከሰዎች ጋር ሲጠጣ ነበር፣ ሲያራን ናከፍ በል። ኢየሱስን ትከተላላችሁ? መሐመድን ነው እንጂ የምትከተሉት ኢየሱስን አትከተሉም። ኢየሱስን ትከተላላችሁ? አህመድ? አዎ እንከተለዋለን በደንብ። አዋ ቆይ፣ እሺ አህመድ ሰላም አንድ እድል እንድትሰጠኝ። ቆይ ካሊድ አህመድ ኢየሱስን ትከተላለህ? ሚዩትን አንሳ። ሚዩት ነህ እያወራህ ከሆነ አህመድ። ኢየሱስ ነቢይ ነው፣ ነቢያችን ነው። አይ ኢየሱስን ትከተላለህ? ነቢያችን ነው። አናመልከውም፣ ግን ነቢይ ነው። ትከተላለህ ወይ? በነቢይነት አዎ። ኢየሱስን አዳምጥ። ኢየሱስን ነው የምትከተለው? መሐመድን ነው የምትከተለው? ሁሉም ነቢያችን ነው። መሐመድ ነቢይ ነው፣ ኢየሱስን ነቢይ ነው። ቆይ መሐመድ የነገረን ነው የምትከተለው? ኢየሱስ የተናገረው? ሁሉም ያሉትን እንከተለዋለን። ኦራይት። ስለዚህ ኢየሱስ እኔ ነቢይ ነኝ ኢየሱስ አዳምጥ፣ ራሱን ከእግዚአብሔር ጋር ተካክሎ የአብ ልጅ ነኝ ብሏል። ትከተለዋለህ? እና የአብ ልጅ ነኝ ካለ እና እግዚአብሔር ይባላል። እሱ አምላክ ነው። እንዴት? አባቱ እያለ አባቱ ሲሞት አይደለም እንደ የአባቱን ቦታ የሚወርሰው ልጅ። ኦኬ አንዴ ከፍ ላድርግና ክርስቲያን ሱረቱ ዙሩፍ 81 ክፈትልኝ። ይህንን ቁርአን ፈስርልኝ። አባቱ ሲሞት ነው ልጅ የሚወርሰው? ለምሳሌ ነው እንግዲህ አላህ ግን አይሞትም፣ አይተኛም፣ አያንቀላፋም፣ አይወልድም፣ አይወለድም። ችግር የለውም። እኔ ድንጋይም አይተኛም፣ አያንቀላፋም፣ አይወልድም፣ አይወለድም። ኦኬ እቺን ክፍል ፈስርልኝ እስቲ። ቀጥል አህመድ። ነቢያችን ነው ኢየሱስ፣ አንሰድበውም፣ እንከተለዋለን። ይሄን ክፍል ፈስር። አይታየልኝም። እስኪ ዙም ትንሽ አስጠጋው ክርስቲያን። ቁል ኢና ኩና ነው ለአላህ ልጅ ስለሌለው ነው። አላህ አይወልድም አይወለድም። በደንብ አንብብ አንተ። ኦኬ ላንብብልሽ። እንደዚህ ይላል፣ ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይላል። ለአራማን ልጅ የለውም እንጂ ቢኖረው ምንድን ነኝ ይላል? የተገዢዎች የመጀመሪያ ነኝ በል። ስለዚህ አላህ ሲሞት ነው ልጁ ንጉስ የሚሆነው ማለት ነው። አላህ ይሞታል ማለት ነው። ያ ፎር ኤግዛምፕል ነው ያመጣሁልህ። ለምሳሌ እኔ አባት ከሞተ የአባትን ውርስ እኔ ነው። ቁርአን ላይ ቁም። አላህ እኔ ስሞት ነው እያለ ነው ማለት ነው። እንደዚህ ብሎ የተጠቀመው አላህ አይሞትም። ቴንኪው። አላህ ማይሞት ከሆነ ልጁ ደግሞ ምንድን ነው የሚሆነው? ገዢ ነው የሚሆነው አይደለ? አይሞትም። ሲጀመር አላህ ልጅ ቢኖረው ልጁ ገዢ ነው የሚሆነው አይደለ? አላህ አይወልድም፣ አይወለድም። ኢየሱስ ግን ከሰዎች ጋር እየበላ ነበር፣ እየጠጣ ነበር። አላህ ማይበላው ማስገቢያና ማስወጫ ስለሌለው ድፍን ስለሆነ ነው። ምክንያቱም ሰመድ ማለት ማስገቢያ ማስወጫ የሌለው ማለት ነው። የተጠየቀው ላይ ብቻ መልስ። አለመብላት መስፈርት አይደለም። ድንጋይ አይበላም፣ ድንጋይ አይጠጣም። ስለዚህ አላህ ኮንክሪት ነው እያልከን ነው። እኛ አምላክ በባህሪው ይበላል ይጠጣል አይደለም አናምንም። ምክንያቱም የሚበላ የሚጠጣ የተፈጠረ ነው ከምግብና መጠጥ በፊት አምላክ ስላለ ማለት ነው። እንደ አርጉመንት የምታመጣው ከሆነ ግን አለመብላትና አለመጠጣት አይደለም የአምላክነት መስፈርቱ ነው። ኮንክሪትም አይበላም ድፍን ስለሆነ ማስገቢያ ስለሌለው።
አላሁ ሰመድ ማለት ተፍሲር ኢብኑ አባስ ሲፈስረው ማስገቢያ ማስወጫ የሌለው ብሎታል። ማስገቢያ ከሌለው ማስወጫም ከሌለው ሊበላ አይችልም። እውነት ነው። እሱ ማለት ደግሞ ድንጋይ ማለት ነው፣ ድፍን ነገር። እድሉን ብትሰጠኝ ደስ ይለኛል። እሺ ካሊድ ቶፒኩን ሜቢ ሰምተዋል? ኩርሲው ላይ ነበር። አልሰማሁትም፣ ከቅርብ ነው የገባሁት። ግን ቢሆንም እኔ ጥልቅ ስለ እስልምና እውቀት የለኝም በእርግጥ በእውነቱ። ቢሆንም ግን አንድ ጥያቄ እንዲጠይቅ ከፈቀድልኝ ማለት ነው። አሁን እዚህ ጋር እየመጡ ያሉ ሙስሊሞች ከቅድም ከገባው ጀምሮ እያየዋቸው ያለሁት የሚመጡት እነሱ ጥያቄውን ለመመለስ ሳይሆን አንተ የምትናገራቸውን ነገር ሰምተው እንደገና አንተን ነው እየጠየቁ ያሉት። እኛም ችግር ሆነብን። ገና አስረድተን ጥያቄውን መልሱንም ነገራናቸው ነው እየተወያዩ ነው። ስለዚህ እነሱ ጥልቅ እውቀት የሌላቸው ሰዎች ገብቶ እዚህ ጋር ማያውቁትን ቢናገሩ፣ ለምሳሌ እኔ ለጠየከኝ ጥያቄ ማላውቀውን ፍትህ ቢሰጥ አንተ በምን መንገድ ትመለከተዋለህ በሚል ነው። እኔ አሁን ለጠየቀው ጥያቄ እኔ መልስ ላይኖረኝ ይችላል፣ ቢያንስ ከትንሹም ሊያውቅም ይችላል። ቢሆንም ግን እየመጡ እየገቡ እያወሩ ያላችሁ ሁላቸውንም ሲመለከት አንተ ለጠየካቸው ጥያቄዎች መልስ ሊሰጡ አንድም እንትን የሚሉ የለም። ግን ቢሆንም እነሱ አንተ ለምታወራቸው ነገር ድጋሚ ጥያቄውን እየሰጡ አንተ ደግሞ መልስ ስትጠይቃቸው ሌላ ፍቺ እየሰጡ። እባካችሁ ሙስሊሞች አሁን የምትሰሙ ካላችሁ ከመጀመሪያው ሲገቡ ጥያቄ እሱ ለጠየቀው ጥያቄ ምላሽ ማሆን አለባችሁ። ለምንድን ነው ካሊድ መልስ ለመስጠት ነው አይደል? እኔ የገባሁት መልስ ለመስጠት ነው ወይስ እኔ ያገባሁት ለምሳሌ ለፋይ የሆነ እንትን ልነግረው ነው። በይቅርታ አድርጉልኝ ሁላችሁም። በቃ ችግር የለውም። እሱን ስለሰማ አሁን ወደ መልሱ ሂድ። የነገርከው ሰማ፣ ወደ መልሱ ሂድ። ለመልሱ ደግሞ ከኔ ያላ ኩርሲ ምንድነው? ካሊዶችን ያላ ኩርሲ ምንድነው? እኔ እኮ እየነገርኩ ነው። ለጠየቃችሁን ጥያቄ መረጃ ላይ ይችላል። ምክንያቱም የእስልምና ጥልቅ እውቀት ስለሌለኝ ማለት ነው። በቃ ሂድና ሚዩት አድርግና ተማሩ። ዝም ብለህ ወይም አዳምጥ። አስተያየትና ምክር ይሰለቻል። ቶፒክ ይዘን ገብተን ርዕስ ይዘን ገብተን እያንዳንዱ የሚገባው በሙሉ አስተያየትና እንትን የሚሰጥ ከሆነ በጣም አሰልቺ ነው የሚሆነው። ስለዚህ ወደ ትምህርቱ መልስ ካላችሁ ቀጥሉ። መልስ ያለው ያላ ኩርሲ ምንድን ነው? እኔ ያለው ቀጥል። ሙሳ ቀጥልሽ። ክርስቲያን ሙስሊሞች ሰላም፣ እንዴት ናችሁ? ሙስሊሞች ሰላም አለይኩም ብያለሁ። በአንደኛ ነገር ልንገራችሁና አንድ ሰውን እንዳለው እሱ አንድ ሰውን ለማስረዳት አንተም መናገር አለባችሁ። ሌሎቻችሁ ግን ዝም ብላችሁ ማውራት። ምክር ነው ይዘህ የመጣኸው? አይ ምክር አይደለም፣ ንገረኝ፣ ጠይቀኝ፣ ችግር የለውም። ያው ወደ መልሱ ያላ ኩርሲ ምንድን ነው? እዛ ላይ አውራ። ያው የአላህ ኩርሲ እንደ ጌትነቱ እንደ ሀያልነቱና እንደ አላህነቱ እንደ ጌትነቱ እናመልከዋለን፣ እናምንበታለን። እናመልከዋለን። አዎ። ኦኬ፣ ምን ብላችሁ ነው የምታመልኩት የአላህን ኩርሲ? እንዴት ምን ብላችሁ ነው የምታመልኩት ማለት? እንደ ጌትነቱ ሀያልነቱ የአላህን ኩርሲ እናመልከዋለን አልክ። ታፍኗል ድምፅህ፣ ድምፅ ታፍኗል። ኮኔክሽን ነው መሰለኝ። ኤርፎን ከሰካ ንቀለው። ይሰማል? አዎ ይሰማል። እሺ አላህ
በጌትነቱ እናምንበታለን። ኩርሲ ሰማላ የአላህ ኩርሲ ኩርሲ ለማለት ምን ለማለት ነው? እስኪ አስረዱኝ። አይ ይሄ እኮ አያስቅም። እኔ አላወቅኩትም ነግረኸኝ፣ እኔ ከተሳሳትኩ ደግሞ ታርመኛለህ ማለት ነው። አንተ ከኔ ካሊድ ያለው መጣብን። እናመልከዋለን እንደ ጌትነቱ ስትል እኮ ግራ ገባን እኮ። የአላህን ኩርሲ ምንድን ነው ስል እናመልከዋለን ያው እንደ ጌትነቱ እንዳምላክ። አይ እኔ አሁን መጥፎ ነገር መናገር አልፈልግም። ሰው መካከል ነኝ እኔ፣ ሰው ማከብር ሰው ነኝ። በንዴት ሆኜ መጥፎ ነገር መናገር አልፈልግም። ግን ማላውቀው ነገር ካለ ይሄን ብለህ አስረዳኝ አንተ። ግራ ገብቶን ነው እኮ ግራ ገብቶን ልስቅ ነበር ቅድም። ከምስቅ ብዬ ታገስኩ፣ በቃ ተውኩት። ሜይ ቢ ልጁን አልተረዳሁትም ወይንስ ምን እያለኝ ነው ብዬ ማለት ነው። የጠየቅን እኛ ኩርሲ ነው። የአላህ ኩርሲ ምንድን ነው ብለን ስንጠይቅ እንደውም ክርስቲያን ነበር የጀመረ። ግራ ገብቶኝ የቃላት ስህተት ሊሆን ይችላል ብዬ የአላህ ኩርሲ ብዬ ጠየቅኩ። ንገሩኝ፣ ችግር የለውም ልረዳ ላዳምጥ። የአላህ ኩርሲ ምንድን ነው? ኩርሲ ስለ አላህ ኩርሲ ሰምተህ ታውቃለህ? አይ አላውቅም፣ ንገሩኝ፣ ችግር የለውም። እናንተ ማለት መቀመጫ በርጩማ ማለት ነው፣ ወይንም ደግሞ ወንበር ማለት ነው። ሰው በእስልምና አስተምሮ ኩርሲ የሚባል አለ፣ ወይንም ደግሞ በርጩማ። እንደ ዋብያዎች በተለይም በርጩማ የሚባል ነገር አለ። ትልቅ ነው፣ ከሰባቱ ሰማያት የሚበልጥ ነው። በትልቀቱ በግዝፈቱ በጣም ግዙፍ ነው። ከአርሽ ግን ትንሽዬ ነው። አርሽ ፍጥረት መጨረሻ ነው ብላችሁ የምታምኑት አለ። ከእሱ በታች የሚገኝ ከሰባት ሰማይ በላይ የሚገኝ በጣም ግዙፍ የሆነ ከአርሽ ደግሞ ሲታይ አነስተኛ ሆነ። ይሄ ነው እና ሜይ ቢ ማታውቀው ከሆነ አሁንም አስቸጋሪ ይሆንብናል። ምክንያቱም እኔ ነግሬህ አርጊው ለማድረግ ይከብድሃል። የምናነሳቸው ጥያቄዎች ከሚያውቃቸው ሲሆን ምን መጠየቅ እንዳለብን እዛው አስልተን ስለምንጠይቅ ማለት ነው። ካላወቀው ግን ጥያቄውን ጠይቄህ መልሱን ነግሬህ ነው የሚሆነው ውይይታችን ማለት ነው። አስቸጋሪ ሆነ። ሀዋ የምታውቂው አለ? ምን ስለ አላህ ኩርሲ? ያው እንዳልከውም አላህ ታላቅ ጌታ፣ እኔ እዛ ውስጥ ምንም አልገባም። አላህ የእውነት ማይሞት ማይዲን ማይነሳ ማይቆም ምንም ነገር ማይሳነው ጌታ እሱን ነው ማመልከው። እኔ ግን ይሄ ጆሮ አለው እጀት አራት እጀት አለው ምናምን እኔ ወላሂ ግራ ነው ያንተን ሳሰብ ወይኔ ጉዴ ግራ ነው የምታጋባኝ። ታጋላ እኔ እኮ አይደለሁም ያልኩት፣ ክርስቲያን አዘጋጅልኝ። ሼክ ኤልያስም ይለዋል፣ ሀዲሳታችሁም ይላል። ለምሳሌ እጅ ያለው ይላል። አሁን ለምሳሌ ናሊንገርክ አንድ ነገር እግዚአብሔር እጅ አለው እግር አለው፣ ይሄዳል፣ ይነሳል፣ ይቆማል እንዴ? በደንብ ይሄዳል፣ ተገርዟል። ቆይ እሱን ኢየሱስ ነው የተገረዘው። ቆይ አይደለም፣ እንደዛ አይደለም። አዋ እኛ እግዚአብሔር መንፈስ ነው ብለን ነው ምናምነው። መንፈስ ነው ስንል የተገረዘው ኢየሱስ ነው እንጂ እግዚአብሔር አልተገረዘም። ቆይ ተረጋጊ። ተገረዘ የሚልም የለም። አሁን አለችኝ እኮ እሷ ሙስሊም ነች። ሙስሊም ስለሆነች ባለጌ ስለሆነች ነው። ስለዚህ እሷ አንተ እኛ ለምሳሌ እናንተ ጋር መተን ስለዚህ አላህ አልተገረዘም ወሸላው እንደዚሁ ነው ምናምን ብልሽ ኦፌንድ የሚያደርግ ነገር ነው። ስለዚህ ስለሚያበሳጭሽ ይቅር እና ያንን እዛው ሳንገባ አምላክኛ ያልሻው መንፈስ ነው ምናምን ነው ምናምነው። መንፈስ ነው ስንል እንደዚህ እጅ እግር ባት ምናምን የሚባሉ ነገሮች የሉትም፣ የተከፋፈሉ ማለት ነው። እንደዛ አንቀበልም እኛ። መጣ ሄደ ይባላል ወይ ብለሽ ጠየቅሽን፣ አይባልም። ለምን እንደማይባል ታውቂያለሽ? በሁሉ የሞላ ነው ብለን ነው ምናምነው እኛ። ከታይምና ስፔስም ውጭ ያለ ነው ብለን ነው ምናምነው። በሁሉ የሞላ ከሆነ አንቺ ጋም አለ። አንቺ ጋር ካለ መጣ ተብሎ ሊነገር አይችልም። አለ አስቀድሞ አንቺው ጋር። እኔ ጋም ስላለ እኔ ጋር መጣ አይባልም። አለ አስቀድሞ እኔ ጋር። በሁሉ የሞላ ነው እሱ። ከታይምና ከስፔስም ውጭ ያለ ነው። ስለዚህ መጣ ሄደ ቆመ ተቀመጠ የሚባለው አይሰራም ለሱ። ምክንያቱም ተቀመጠ መጣ ሄደ ለማለት ከእንትኑ ማነስ መቻል አለበት፣ ከቦታ ማነስ መቻል አለበት፣ ከስፔስ ማነስ አለበት። ለመቀመጥ ለመነሳት ለመሄድ
ለመሄድ ማለት ነው። ፈጣሪ የኛ ደግሞ ከስፔስ እና ታይም ውጭም ያለ ነው ብለን ነው የምናምነው። ሰው እንደዚህ ውጭ ከሆነ ያለው እግዚአብሔር ልጅ ነው ወይስ የማርያም ልጅ? እንቀጥልሻለን። ኦኬ አለው ተመለስ። ተመልስ። ምን ላይ ምን ጊዜ እንደቆምኩም አላውቅም። አክቹዋሊ ቀጥል። እጅ አለው እግር አለው የሚለውን ብለን አናምንም የሚለው ጋር ነው ያለው። መንፈስ ነው በሁሉም ቦታ። ሉክ በደንብ አስተዊ። እኛ ስለዚህ መንፈስ ነው ብለን ነው የምናምነው፣ በሁሉ የሞላ ነው ብለን ነው የምናምነው። ስለዚህ በሁሉ ባሉ አይሰራም። ቆመ በምትይበት ጋር አለ፣ ተቀመጠ በምትይበት ጋር አለ። በሁሉ የሞላ ስለሆነ ማለት ነው። የእናንተ ግን በሁሉ የሞላ አይደለም፣ ከአርሽ በላይ ነው። ስለዚህ ከአርሽ በላይ ከሆነ ደግሞ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ። ከሌሊቱ 9 ሰዓት ላይ ይወርዳል፣ ይመጣል ማለት ነው። ስለዚህ መምጣት መሄድ ይነገርለታል። እሱ መምጣት መሄድ ከተነገረለት ደግሞ ከስፔስ እና ፕሌሱ ያንሳል። ይገባል፣ ይወጣል፣ ይገባል፣ ይወጣል፣ ይገባል፣ ይወጣል። ከስፔስ እና ፕሌስ ስላለፈ ማለት ነው። እንደገና ደግሞ እግሩን ወንበር አለችው፣ እሷ ላይ እግሩን ሲያስቀምጥ ትላለች። ውችስ ከባድ ነው ማለት ነው። ግዙፍ አካል ያለው ነው። የእኛ ደግሞ አምላክ ግዙፍ አካል የለውም ብለን ነው ምናምነው። የሚታይ የሚዳስስ እንዳይሳደቡ ንገርልን። የተሳደቡ እሺ፣ ኮመንት አትሳደቡ። ኮመንት ትሳደቡ ከሆነ አረፉ ከምትል ድምፅ ያሰማል ይላል። እሱ ደግሞ ስህተት ነው፣ እኛ ጋር የለም ማለት ነው። እንደዚህ ግዙፍ አካል የሚታይ የሚዳሰስ የሚነካ የለውም ብለን ነው ምናምነው። ሜይ ቢ ከዛ አንጻር ተረጁ። ለዛ ነው ሀዋ። አቤት አቤት። ስለዚህ እኔ አንድ ጥያቄ አለኝ። አንድ ጥያቄ ደግሞ አለኝ። እሺ፣ ኢየሱስ የማርያም ልጅ ነው? የማርያም ልጅ ነው? የእግዚአብሔር ልጅ ነው? ኢየሱስ የማን ልጅ ነው? እና ሁለተኛ ደግሞ ማርያምንስ ማን ፈጠራት? ኢየሱስ እንዴት ኢየሱስ ለእግዚአብሔር ልጅ ከሆነ ማርያምስ ከየት መታ እናት ልትሆን ቻለች? መልካም። ኢየሱስ ሁለት ልደቶች አሉት። ሁለት ልደቶች አሉት። አስቀድሞ ቃል ከአብ ተወልዷል። አካላዊ ቃል ወልድ ከአብ ተወልዷል፣ ከአባቱ ያለ እናት። ይህንን ማቴዎስ ወንጌል ምዕራፍ 16 አንድ የክፈተው ክርስቲያን። አስቀድሞ ከአብ ተወልዷል፣ ቃሉ ነው። ከሱ እንደመወለዱ የአብ ልጅ ነው። የአብ ልጅ ከእርሱ የተገኘ ከእሱ የተካከለ ከእርሱ የተገኘ። ሰዎች የሰው ልጅ ማን ብሎ ይሉታል አለ። መለስ አድርገው ቁጥር 13 አንድ አድርገው። እንደዚህ አለ። በደንብ አሳዊ። እንደዚህ አላቸው። ልብ በይ። አንቺ የጠየቅሽውን ጥያቄ ክርስቶስ ራሱ ጠየቃቸው። ምን ብሎ ጠየቃቸው መሰለሽ? ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል አላቸው። ሰዎች አለና የሰውን ልጅ ብሎ ደግሞ ራሱን የሰው ልጅ እንደሆነ ተናገረ። ማን ብለው ይጠሩታል አለ። አንቺ ጠየቅሽውን የአብ ልጅ ነው ወይንስ የማርያም ልጅ? ማርያም ሰው ነች። አዎ ሰው ናት። አንቺ ጠየቀው፣ እሱ ጠየቀው ማን ብለው ይጠሩታል አለ። የሰው ልጅ ነኝ አለ። እሺ ማን ብለው ይጠሩኛል አለ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። አንዳንዶቹ ይሄ ኤልያስ ሳይሆን አይቀርም ይላሉ። አንዳንዶቹ ኤርሚያስ ሳይሆን አይቀርም ይላሉ። በጊዜው የነበሩ እንደናንተ አይነቶቹ ደግሞ ሙስሊሞች ነቢይ ነው ትላላችሁ። እንደዚህ ይሉሃል አሉት። እሱስ እኔ ኤልያስ ነኝ አለ? እኔ ኤርሚያስ ነኝ አለ? ወይንስ እኔ ነቢይ ነኝ አለ? ምን ብሎ መለሰላቸው? እርሱም እናንተ እኔን ማን እንደሆነው ትላላችሁ? ሰዎች እኔን እንደዚህ ብለው ያምናሉ። እናንተስ ደቀ መዝሙርቱን ተከታዮቹን ማለት ነው ማን ነኝ ብላችሁ ነው የምታምኑት አላቸው። ነቢይ ነኝ ነው የምትሉት? ኤልያስ ነው የምትሉት? ኤርሚያስ ነው የምትሉት አላቸው።
ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ማን ነህ አለው? ኤርሚያስ ነህ አላለውም። ኤልያስ ነህ አላለውም። ነቢይ ነህ አላለውም። ማን አለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ደቀ መዝሙርቱ። ኢየሱስ ምን አለው? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ፣ ቅዱስ ነህ ማለት ነው። ይሄንን በማወቅህ አንተ ልዩ ነህ። ሌሎቹ ማን ነው የሚሉት? ነቢይ ነው የሚሉት። ሌሎቹ ምንድን ነው የሚሉት? ኤልያስ ነው የሚሉት። ሌሎቹ ኤርሚያስ ነው የሚሉት። እኔም እልሃለሁ አንተ ጴጥሮስ ነህና በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ሾመው ጴጥሮስን ማ ክርስቶስ ምን ብሎ ስለመሰከረ እንደነኛ እንደ ሰዎቹ ወይም ሙስሊሞች እንደሚያምኑት እንደነኛ እንደ ሰዎቹ ኤልያስ አላለም። እንደነኛ እንደ ሰዎቹ ኤርሚያስ አላለም። አሁን ሙስሊሞች እንደሚያምኑት አንተ ነቢይ ነህ አላለው። ማነኝ ይለዋል? አንተ የሕያው የእግዚአብሔር ልጅ ነህ። ስለዚህ አንተ ብፁዕ ነህ። ትክክለኛውን መልስ አግኝተሃል። ስልጣንን ሰጠው ማለት ነው። ስለዚህ ኢየሱስ ማን ነው ስትል የሕያው የእግዚአብሔር ልጅ ነው። ያ የሕያው የእግዚአብሔር ልጅ በስጋ የተገለጠ ነው። ከማርያም በስጋ ተወለደ። አስቀድሞ የአብ የባህሪ ልጁ ነው። ወጣሽ? በደንብ ጥያቄው ተመልሷል ይመስለኛል። ለምሳሌ እምነቴ ልቀይር ብል እስልምና የውሸት ሃይማኖት ነው ወይስ የተሳሳተ ሃይማኖት ነው ብዬ ባምን፣ ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና እንዴት ፈተው ትክክል ለመሆኑ ምንድን ነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፈሩ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው። ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 5ን ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 5 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠናል። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንዴ ክፈተው። ልጅን አይቶ በእርሱ የሚያምን አንድ አይደለም። አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ።
የአብ ፍቃድ ምንድን ነው? ወልድን አይተህ ማመን፣ እሱም ያስነሳሃል፣ የዘላለም ሕይወት ይሰጣል። እንጨምር ነው ይበቃል። ጨምር። ስለዚህ እሱ ምንድን ነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ ምን እንፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ሕይወትን ስለሰጠን፣ ዘላለማዊ ሕይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ሕይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ሕይወትን ስለሰጠን። ቢ ክርስቲያን ምትለዋለህ? ነቢላ ዒሳ ኢየሱስ ክርስቶስ ማለት ነው። እኛ በአሁንም ከትውልዳችን አንጻር እንደተማርኑ በትንሹም ቢሆን እንዳወቅኑና እንደተማርኑ ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁን የተቀበላችሁት፣ በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ የምናውቀው። እሱ ጋር ደግሞ ምንድነው ልዩነቱ? የቱ ጋር ነው የተሳሳቱትን የሚለውም ነገርም ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 አንዴ ክፈትልኝ ቁጥር 1 የጻፉልን ነገር አለ። ያዩት የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ 12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲህ አላቸው፣ እንዲያወጡ በርኩሳን መናፍስት ላይ ደዌያንን፣ ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማለት ነው ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናናዊም ስምዖን፣ ዳግማዊ፣ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው። ከነኚህ ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ አካባቢ ላይ አንዴ ክፈትልኝ። ደቀ መዛሙርቶቹ ምን አሉ ስለ ክርስቶስ? እነኚህ የሾማቸው ስልጣን የሰጣቸው ምን አሉ? ክርስቶስን ማን ብለው ጠሩት? ምን ብለው ጠሩት? ቶማስም እንደዚህ ያለ ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ማንን? ክርስቶስን። እንደተወጋ እንደተቸነከረ ሲያሳየው ሲነካው ከመቃብር ሲነሳ ጌታዬ አምላኬ ብሎ ጠራው። ከ600 ዓመት በኋላ የመጣው መሐመድ ግን ኖ ጌታም አይደለም አምላክም አይደለም አለ። የሾማቸው ስልጣን የሰጣቸው ደቀ መዛሙርቶቹ ግን ጌታዬ አምላኬ አሉት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እንዴ ክፈተው። ዮሐንስ ቅድም እንዳየው ደቀ መዛሙርቱ የነበረው ምን ብሎ ጻፈልን? ክርስቶስ ምን ብሏል አለ? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ምን ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ ደግሞ እርስ በርሳችሁ ታደርጉ ዘንድ እግራችሁን ትታጠቡ ዘንድ ይገባችኋል ብሎ ትእዛዝ ሰጣቸው ማለት ነው። ምን እኔ ጌታና መምህራችሁ ስሆን ብሎ እንዳስተማረ ዮሐንስ ጻፈልን። ከ600 ዓመት በኋላ የመጣው ግን ኖ ጌታ አይደለም ማለት። ይህ አስቸጋሪ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እንዲክፈተው። ዮሐንስ ምን ብሎ ጻፈልን? እኔና አብ አንድ ነን አለን። ኖ አላህና ኢሳ አንድ አይደሉ፣ የተለያዩ ኢሳ ፍጡር ብቻ ነው ነቢይ ብቻ ነው ቢለን አንቀበልም። ኦኬ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እና ይክፈትልኝ። ደቀ መዛሙርቱንም የቤት ቅናት ከፍ አድርገው ኢየሱስም ይህ ቤተ መቅደስ ክርስቲያኖቹ ማትሳደቡ አዳምጡ። መጀመሪያ ኮመንትም ብላችሁ አትስጡ። አንዴ አዳምጡ። ኢየሱስ ምን አላቸው? ይህን ቤተ መቅደስ አፈርሱት፣ በሶስተኛው ቀን አነሳለሁ አላቸው። ኢየሱስ መልሶ ይህን ቤተ መቅደስ አፈርሱት፣ በሶስተኛ ቀንም አነሳዋለሁ አላቸው። ከፍ አድርገው ግደሉኝ፣ ስቀሉኝ፣ ግን እነሳለሁ አላቸው።
ለምንድን ነው ይህንን ያደረገው? ለምንድን ነው ይህንን ያላቸው? ማቴዎስ ወንጌል ምዕራፍ 20 ቁጥር 28 አንድ ክፈተው። እሺ ግን ጌታችሁ እንዴት ለምሳሌ ጌታ ሆኖ እንዴት በሰዎች ሊገደል ቻለ? በፍጡራን በራሱ በፈጠራቸው ፍጡራን እንዴት ሊገደል ቻለ? መልካም እመጣለሁ። እሺ እንዴት ይቻላል? እሺ ገላትያን አንዴ ክፈትልኝ። እሺ ገላትያ ምዕራፍ 3 ቁጥር 14 እንዴት በፍጡር እንትን ሊል ቻለ? ኖ ዝቅ አድርገው እስኪ ዝቅ አድርገው። ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አስቀድሞ ልክ እርግማን ነበረ። ምን የሚል እርግማን? ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ተብሎ እርግማን መጥቶ ነበረ። አዳም ደግሞ ዘፍጥረት ምዕራፍ 3 ቁጥር 19 አካባቢ ላይ ኃጢአት ስላደረገ አፈር ነህና ወደ አፈር ትገባለህ ተብሎ ተረግሞ ነበረ። ሮሜ ምዕራፍ 3 እና ሮሜ ምዕራፍ 5 ላይ ደግሞ ከቁጥር 7 ጀምሮ እስከ 12 በአዳም በኩል ምን መጣብን ይላል? ሞት መጣብን። የእርግማኑ ውጤት ሞት መጣብን። ስለዚህ ሟች ሆን ወንድማችን ሙሳ ሰው ሁሉ የሚሞት ሆነ። ምን በማድረጋችን? በማጥፋታችን። አዳም በማጥፋቱ ሞት መጣበት፣ ተረገመ ማለት ነው። በዛ እርግማን ምክንያት ሰው ላይ ሁሉ ምን ደርሶ ነበር? ሞት ደረሰ ማለት ነው። በእንጨት የሚሰቀል ደግሞ የተረገመ ነው ተብሎ ተጽፏል በብሉይ ኪዳን ማለት ነው። ስለዚህ እኛ ደግሞ የእርግማን ተካፋዮች ሆንን። ያንን እርግማን ካሳክሰን መነሳት አልቻልንም። ስለዚህ ሞት አንቆሚ ይዘንሆን ትንሣኤም አናገኘውን ማለት ነው። ስለዚህ ነሰሰርሊ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏልና የሴቲቱን ጠላት ወይንም ደግሞ ያንን እባቡን ጭንቅሌቱን ቀጥቅጦ ሞትን የሚሽርልን አካል ያስፈልገናል። ሰው የሆነ ብቻ ደግሞ ይህን ማድረግ አልቻለም። ስለዚህ ሰው የሆነ ብቻ ይህን ማድረግ ካልቻለ በስጋ ክርስቶስ ተገለጠ ማለት ነው። በስጋ ተገለጠና ያንን ደምስሶ ያንን ስልጣን ሰጠን። ምን? አጋንንትን የምንገዛበትን አጋንንትን የምንቀጠቅጥበትን ኃይሉን ስልጣኑን ሰጠን ማለት ነው። በምን? በስጋ ተገልጦ። ስለዚህ ካሳ ካሰልን። ካሳውን ራሱ ካሰልንና አጋንንትን የምንገዛበት አጋንንት አሳስቶን ከገነት ያወጣን ነበር። አጋንንት እኛ ላይ ሰልጥኖብን ነበር። አሁን አጋንንት እንዳይገዛን እንዳይሰለጥንብን የእኛን ዕዳ በሙሉ ተሸከመና ስለኛ ምን ሆነ ይላል? እርግማን ሆነ። እሱ የተረገመ አይደለም፣ ነገር ግን የእኛን እርግማን ተሸከመልን፣ የእኛን ዕዳ ተሸከመልን። ለምሳሌ አንተ እዚህ ጋር ቃል ወንጀል ሰራ። ወንጀል ሰርቶ 1000 ብር መክፈል አለበት ነፃ ለመውጣት። 1000 ብር የለውም። ለቃል ያንን 1000 ብር እኔ ዋስ ሆናለሁ ከፍላለሁ አልክ። በዛን ሰዓት ቃል ተለቀቀ። አንተ ባለ ዕዳ ትሆናለህ ያኔ። መቼ? የቃልን ዕዳ እስከምትከፍል ድረስ። አንተ ግን ወንጀሉን አልሰራህም። ለምንድን ነው እሱ አንተ ባለ ዕዳ የሆንከው? 1000 ብር ከፍላለሁ ብለህ ዋስ ሆንክ ማለት ነው። ስለዚህ 1000 ብሩን ስትከፍል ቃልን ነፃ ታወጣዋለህ ማለት ነው። አንተም ነፃ ትሆናለህ። የቃልን ዕዳ ነው የተሸከመው እንጂ አንተ ኃጢአት ሰርተ ወንጀል ሰርተ አይደለም። ክርስቶስ ስለኛ ምን ሆነ? የእኛን ዕዳ በደል ተሸከመልንና ወደ ፍቅሩ መለሰን ማለት ነው። ወደ ንጽህና መጣን ማለት ነው። ካሳ ካሰልንና ቤዛነትን ሰጠን ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቅድም የከፈትከው ላይ እሱን ይናገራል። ራሱ እንደሚሰቀል ነገረን። አስገድደውት በኃይል ዘውት ምናምን እሱ ሳይፈልግ በሌለበት ምናምን አይደለም። የመጣውም ዓላማውም እኛን ካሳ ሊክስ ነው። ለእኛ ካሳ ሊክስ ነው። ሴጣንን ድል ሊነሳ ነው። እንዲሁም ይላል የሰው ልጅ ሊያገለግል የመጣው ክርስቶስ ምንድን ነው? እንድናገለግለው አይደለም ሊያገለግል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ቁጭ ብሎ ና ከሌ እንደዚህ አድርግ፣ ማቴዎስ እንደዚህ አድርግ፣ ቶማስ እንደዚህ አድርግ ሊል አይደለም የመጣው። አንተ ንጉሥ እኔ ጌታ ሆኜ ምናምን ሊል አይደለም የመጣው። ጌትነቱ ንግስናው ከምድራዊ ስላልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው። ስለዚህ ሊያገለግል ነፍሱን ስለኛ ቤዛ ሊሰጥ መጣ። ከዛ አስቀድም ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 14 ጀምሮ እኔ ጌታችሁና መምህራችሁ ስሆን እግራችሁን እንኳን ዝቅ ብዬ ካጠብኩኝ እናንተ ከእኔ ትሕትናንና ፍቅር ተምራችሁ እርስ በርስ ይህንን ልታደርጉ ይገባል አለ። ምን? ለምሳሌ አንተ ቀጥታ ቤተመንግስት መግባት አትችልም። ሸበጥህን አጥልቀኸውን ላጥ እያልክ ወደ ቤተ መንግስት ምትሄድ ከበር ላይ ነው የሚሾትህ ዘበኛው። አችልም።
አዳምና ሔዋን የሰይጣንን ቃል ሰሙና እግዚአብሔርን እንሆናለን ብለው ላጥ ጸበለሷን በልተው እግዚአብሔር የሚሆኑ መሰላቸው። ተራቆቱ፣ መሆን አልቻሉ። ፍርድ መጣባቸው፣ ተራቆቱ፣ እፍረት ያዛቸው። ስለዚህ አልቻሉ፣ ሞት በላያቸው ላይ ሰፈነ። እግዚአብሔር ግን ኃያል ነውና ቃሉን ላከ፣ ልጁን ላከ፣ በስጋ ተገለጠ። እናንተ መሆን አትችሉም፣ እኔ ግን በስጋ ተገልጬ የእናንተ ዕዳ የገባችሁበትን ዕዳችሁን ከፍልላችኋለሁ አለ። ፍቅር ነውና ዳኛ ብቻ ሳይሆን መሐሪም ነውና፣ ዳኛ ብቻ ሳይሆን ይቅር ባይም ነውና፣ ፈራጅ ብቻ ሳይሆን ይቅር ባይ ስለመሆኑ፣ ስለዚህ ይቅርታውን በዚህ መልኩ አደረገው። ካሳ መካስ ስላለበት ማለት ነው። እውነተኝነት ካሳውን መካስ ይህንን ፈጸመላቸው ማለት ነው። ስለዚህ ቤተመንግስት ላጥላጥ ብለህ አትሄድም። ነገር ግን አብይ ደግሞ ከፈለገ ላጥላጥ ብሎ መምጣት ይችላል ወደ አንተ ጋር።